ወእመሰ ታፈቅሩኒ ዕቀቡ ትእዛዘየ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። In the name of the Father, the Son, the Holy Spirit, one God. Amen. Our beloved Father, Mekay Savat, Kaisi Savat Guru, our church's main administrator, Diakon Kadus, all of y'all here gathered today, how are y'all doing? Good, glory be to God. Before we start, say glory be to God. Glory be to God. Glory be to God. It's an appreciation, respect to our Lord and Father Jesus Christ. አምላኬ ሆይ ጌታዬ ሆይ በቸርነት ነው እንጂ በእኔ በደል በእኔ ኃጢአት አይሆንብኝ። Lord, it's through your grace, it's through your power, it's through your love, but not through us. So it's a respect and it's appreciation to our Lord and Father. Today's sermon takes place. The title of today's sermon is We Are Not Ready. Say it, we aren't ready. አልተዘጋጀንም. Y'all are probably saying, oh, what are we not ready for? If Christ was supposed to be here right now, do you guys think we would be ready? የተዘጋጀን ይመስላችኋል? ክርስቶስ አሁን እዚህ ቢመጣ የተዘጋጀን ይመስላችኋል? ዮሐንስ 15 ላይ ወእመሰ ታፈቅሩኒ ዕቀቡ ትእዛዘየ It's through your if you love me, you would obey me. We love him, but do we obey him? No. We don't. It's really hard. Do we take a Holy Communion every day? Do we go to Nissa? Do we do all the worldly things? Yes, we do. Adam ተቃጥላለች. It's full of hatred. It's full of racism. ዓለም ሁላ በጥላቻ ውስጥ ነው ያለችው. And we're not ready. አምላካችን ሊመጣ አልተዘጋጀም. ክርስቶስ እኮ ለኛ ብሎ ነው የተሰቀለው አይደለም? ለኛ ብሎ ነው የተሰቀለው። ለኛ ብሎ ነው የሞተው። በሶስተኛው ቀን የተነሳው ለኛ ብሎ ነው። እና ታዲያ ለምንድን ነው የምናደርገው? ለምንድን ነው ራሳችን ለክርስቶስ ማንሰጠው? እና ራሳችን ለክርስቶስ እንስጥ። ቅዱስ ቁርባንን እንቀበል። ንስሐ እንግባ። ክርስቶስን በልባችሁ ስናድር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ወናሁ አነ እፌኖክሙ ማእከለ አባግዕ ማእከለ ተኩላት ከመ አባግዕ፣ እንደ በጎች በተኩላዎች መካከል እነሆ እኔ እልካችኋለሁ የሚለውን የተነበበልንን የቅዳሴያችንን ወንጌል ነው ከራሱ ዝግጅት ጋር አያይዞ በሚገባ ያስተማረን ሊቀ ዲያቆናት ናትናኤል። እንግዲህ ቅዱሳን ዛሬ ገብረ መንፈስ ቅዱስን እናስባለን። ገብረ መንፈስ ቅዱስን ብቻ አይደለም፣ ቅዱሳንን ሁሉ እናስባለን። ጽጌንም ስናስብ የቅዱሳኑን ስደት የእኛን ስደት ሊባርክ ነው። ክርስቶስ ከእናቱ ከእመቤታችን ጋር ያው ከቅዱሳን አንዷ ናት እመቤታችን። ከቅዱሳን አንዷ ብቻ ሳይሆን የቅዱሳን ቁንጮ ናት። መልዕልተ ቅዱሳን የቅዱሳን ሁሉ የበላይ ከሥላሴ ዝቅ ብላ ከቅዱሳን ሁሉ ከሰው ፍጥረት ሁሉ ከፍ ብላ ያለች እመቤታችን ልጇን እዛ የተሰደደችው የእኛን ስደት ሊባርኩልን ነው እና ይህንንም አስመልክቶ ቅዱሳን ከዓለም በጎ ነገር አልገጠማቸውም። ስለዚህ እኛም በጎ ነገር ክርስቲያን እንደመሆናችን ከዓለም በጎ ነገር አንጠብቅም እና መዘጋጀት። ዓለም ሁሉ በክፋት ተመልቷልና ያለ ሊቀ ዲያቆን በእውነት
ስለዚህ ከክፉ ለማምለጥ እኛ ራሳችን ወደ እግዚአብሔር ማቅረብ አለብን። ላስተማረን ለልጃችን ለሊቀ ዲያቆናት ናትናኤል አምላካችን እግዚአብሔር ቃለ ሕይወት ያሰማልን። በዕድሜ በጸጋ በትልቅ ማዕረግ እግዚአብሔር ያክብርልን። ሌሎችንም ሕፃናት ልጆቻችንን እንደ ናትናኤልና እንደ ቅዱስ እንደ ሌሎቹም በእነሱ ዕድሜና እኩያ እንዳሉ ዲያቆናት ወደዚህ ወደ ቅዱሱ አገልግሎት እግዚአብሔር ይሳብልን ይጥራልን። አምላካችን እግዚአብሔር በነበረን ቆይታ ሁሉ ከእኛ ጋር ሆኖ በቸርነቱ ስለባረከን ቅዱሱ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ወደ ዝማሬው አገልግሎት እናልፋለን። ከመቀመጫችን ከፍ ብለን የዝማሬዎቹን ቻናሉን አውጡትና እንመልከታቸው። ስብሐት እግዚአብሔር የሚለው ቻናል የዝማሬ ቻናላችንን እሱን እንመልከተው። መዝሙሮቹን እንዘጋጅባቸው። የመጀመሪያው ዝማሬያችን ምስጉን ነው የተመሰገነ የሚል ዝማሬ ከመላከ ሰላም ከቀሲስ እንግዳ ወርቅ በቀለ ዝማሬዎች አንዱ የሆነውን እንዘምራለን። በሥላሴ ስም እንዘምራለን። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬን አምላክ ሞላልኝ። እጅ ሰፊ እንደሆን አውቃለሁ ጌታዬ፣ የጎደለው ሞልቷል ይድረስ ምስጋናዬ። ያጣሁትን ካንተ አግኝቻለሁ፣ ሁሉን ነገር ለበጎ ብያለሁ። ያጣሁትን ካንተ አግኝቻለሁ፣ ሁሉን ነገር ለበጎ ብያለሁ። ማቄን የቀደደው ደስታ አስታጠቀኝ፣ ባዶ የነበርኩት ሁሉ ተሰጠኝ። ሰጪኝ ነሽ እግዚአብሔር ብቻ ነው፣ የሰው ድርሻው በር ማንኳኳት ነው። ሰጪኝ ነሽ እግዚአብሔር ብቻ ነው፣ የሰው ድርሻው በር ማንኳኳት ነው። እገባለሁ እንጂ እኔ አልጨነቅም፣ መሰረት አንተ ነህ ከቶ አልናወጥም። ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን፣ የሚታየውን እንዳትነሳኝ የዘላለሙን።
በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆናት ቅድስት ቤተክርስቲያን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የቆረባችሁ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ እትብት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በእምነቷም ይጠብቃችሁ። ከኃጢአት ማሰሪያም የተፈታችሁ ንጹሐን ሁኑ። እኔንም እናንተንም አሁን ለገነት ኋላም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን 12 ጊዜ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን 12 ጊዜ በእንተ ማርያም መሐረነ ክርስቶስ። ንስሐን የሚቀበል ኃጢአትን ይቅር የሚል አብሳ በደልን የሚደምስስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የእኔንም የእናንተንም ኃጢአት ይቅር ይበለን፣ ከኃጢአት ማሰሪያ እግዚአብሔር ይፍታ። ከሰራሁት ሕዝብ በፊት መልእክት ነግራችኋለሁ። እንግዳ ለሆናችሁ ሰዎች በተለይ ለነበራችሁ ማስታወሻ ነው። ቅዳሜ እንግዲህ ክብረ በዓላችን ነው ይታወቃል። ቅዱስ እስጢፋኖስን ቅዳሜ እናከብራለን። ሰኞ ደግሞ ዕለተ ቀኑ ነው። እንግዲህ ዲያቆናቱ ትምህርት ናቸው። ሌሎች ካህናት እንዲያግዙን ጥረት እናደርግና ሰኞ እንቀድሳለን። በዕለተ ቀኑ እረፍት የሆናችሁ ወይም ስራ ማስፈቀድ የምትችሉ ሰኞም ማስቀደስም ትችላላችሁ። አዲስ የመጣችሁ ምዕመናን ሌላ ጊዜ እንደምንነግራችሁ የቤተ ክርስቲያኑ ስልክ ቁጥር እዚህ ስዕሉ ከስር አለላችሁ። ስዕሉ ስር ውጭ ስትወጡ ማስታወቂያው ላይ አለ። መዝግባችሁ ብትደውሉበት ማስታወቂያ ሲኖር ክብረ በዓልም ወርሃዊ በዓልም ጉባኤም ምንም ሲኖር መንፈሳዊ መልእክት ወደ እናንተ ቤተ ክርስቲያኑ ይልክላችኋል። እዚያ ስትደውሉ ሚስኮል ሲገኝ እንደዚያ ይደረግላችኋል። አምላካችን እግዚአብሔር በቸርነቱ ዘመናችንን ይባርክ። አገልግሎቱን እናንተንም ቶሎ ለመሸኘት ከኛም በኋላ ደግሞ አካባቢዎቻችን ቅዳሴ ስላላቸው ነው የምናፈጥነው እንጂ የእነዚህ ሕፃናት የሊቀ ዲያቆንም የዲያቆን ቅዱስም አገልግሎት ዝማሬው ቢቀጥል ደስ ይለናል። ግን የምናቋርጣቸው ሰዓት ስለሌለን ነው። እግዚአብሔር አምላካችን በነበረን ቆይታ ሁሉ በቸርነቱ ስለባረከን ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር